አቶ ቶፕራክ ግን እርግጠኛ ነህ? አይ አታዘናጊ። ፊዳንን አውቃታለሁኝ። ቡራክ እንዲጎዳ አትፈቅድም። እኛ የማናውቀው እሷ የምታውቀው ነገር አለ ማለት ነው። እና ምን ላድርግ? እጄን አጣጥፌ እንድቀመጥ ነው የፈለግሽው? እቺ ሴትዮ ማናት? ወይዘሮ ሀሊዴ ማናት? የማታስታውሳት ሚስትህ ናት። የቡራክ እናት ናት። አፌ ተሳስሯል ልጄ። ምንም ልነግርህ አልችልም። እንደሱ አይነት ጥሩ ሰው አላውቅም። እውነቴን ነው። አንተም ብታውቃት ኖሮ ስሜትህ እንደዚህ አይሆንም። ልጄ እኮ ታግቷል። ልጄ የት እንደሆነ ራሱ ስጠይቃት አትነግረኝም። ሰምተሻል? ቡራክን ላለመጉዳት ነው። እኔ በደንብ ነው የማውቃት፣ እርግጠኛ ነኝ። እኔ ግን አላውቃትም። ይህንን አድርግ ማለት አትችይም። እችላለሁ። እኔ ራሴ ነኝ አንተን ያሳደግኩ። አታስታውሰውም እንዴ? ግን አንተ ማለት የገዛ ልጄ ማለት እኮ ነህ። ቡራክን የተንከባከብኩት ያንተ ልጅ ስለሆነ ነው የኔ ልጅ። አንተ ኮማ ውስጥ እያለ እሱን አቅፌው ሳለቅስ ነበር ልጄ። ይኸውልህ እሱ አንድ ነገር እንደሚሆን ባውቅ ኖሮ እኔን ማስቆም አትችሉም ነበር። ግን ፊዳንን አውቃታለሁ። እሷን ማዳመጥ አለብን። እርግጠኛ ካልሆነች ምንም አትናገርም። ለሰይጣን ጆሮ ይደፈንና በኋላ እንዲቆጨን አልፈልግም። ቁጭ ብዬ መጠበቅ አልችልም። ለፖሊስ ብንናገር ምንድን ነው የሚፈጠረው? ቆይ ነገሮች ይወሳሰባሉ። ወይዘሮ ከሪማንና አይዳን የሚሰሙና ነገሮች ምስቅልቅላቸው ይወጣሉ። ፊዳንን እንጠብቃት። ቡራክን እስክታመጣው እንጠብቃት እባክህ። እቺ ሴትዮ ምን እያደረገች እንደሆነ አላውቅም፣ ግን የምጠብቀው ትንሽ ብቻ ነው። እባክህን እመነኝ ቶፕራክ ልጄ። ፊዳን ቡራክን የምትጎዳው አይነት ሰው አይደለችም። ስለ ፊዳን ንገሪኝ እስኪ። ቆይ ማን ናት? ከየት አካባቢ ነው የመጣችው? ሁሉንም ነገር ንገሪኝ። ወረቀቶችን ከፈረምሽ በኋላ የጫጉላ ሽርሽር መሄድ እንችላለን። ሁሉም ነገር ጥሩ እንደሚሆን አረጋግጠልሻለሁ። በጊዜ ሂደት እንደምትወጂኝ እርግጠኛ ነኝ። አዎ አሁን ላይ የምታውቂኝ ይመስልሻል፣ ግን እኔ ምንም አታውቂኝ። አንቺ እንደምታስቢው አይደለም ይሄ ነገር። ሁሉም በቅርቡ ይገባሻል። የሌለ ነገር አላወራም። የምፈልገውን ነገር በሙሉ ማግኘት እፈልጋለሁ። ነገሮች በዚህ መንገድ መሆን አልነበረባቸው፣ ግን አንድ ሆኗል። ዛሬ የሥራ ቃል ፈተና ላይ ሳትጠብቂ እንዳስደነገጥኩሽ ማለት ነው። ከዛ እዛ ጋር አግቢኝ ብዬ ልጠይቅሽ ነው። እዛ ነው ቀለበቱንም የገዛሁት። መቼም አልጎዳሽም። ላሳምንሽ ልሞክር ነበር። ከዛ አጋቢ ልጠራ ነበር። ምን ያህል እንደምወድሽ እህት ዘሬንን መጠየቅ ትችላለሽ። እንድንፈራረም ሰነዶቹና መታወቂያዎችን ለማዘጋጀት ያገዘችኝ እሷ ናት። አስደስታኛለች። እኔም በዛ በጣም ደስተኛ ነኝ። ይህንን ብቻ አንቺ አድርጊ እባክሽን ፊዳን። እሺ በይኝና ሁሉንም ነገር እናስተካክለው። ዛሬ የመጨረሻ ቀን ይመስለኛል። አሁን ቡራክ ጋር ውሰድ። ትዕግስት ይኖርሽ። አሁኑኑ ቡራክ ጋር ውሰደኝ አልኩክ። እሺ የምትፈልጊው እሱን ከሆነ ወስድሻለሁ። እዚህ ነው? አዎ፣ እንጀራ እናቷ ቤት ትኖራለች። ሐኪም ቤት ያየናት ሴትዮ ማለት ናት። አባቷም አብሯት ነው የሚኖረው። መመለስ ትችያለሽ። አብሬህ ልቆይ። የማግዝህ ነገር ሊኖር ይችላል። መሄድ አለብሽ። ቤተሰቡ በሙሉ እንዲጨነቅ አልፈልግም። ከቡራክ ጋር ጊዜ እያሳለፈ ነው በያቸው። ቶሎ መለሳለሁ። ሌላ ምንም ነገር እንዳትይ እሺ? ግን እባክህ ችግር ውስጥ የሚያስገባህን ነገር አታድርግ የኔ ልጅ።
ሌላ የምትፈልጊው ነገር አለ? አይዳንዬ እናት ከሪማንኪ ምን ሆነሽ ነው? የምዴት ነው የምትወስጂው? ዝም ብሎ ይሄ ማስታገሻ ነው። ራሴን አሞኝ ነው፣ ግን ድካም ነው የሚሆነው። እኔ የማደርግልሽ ነገር አለ? የለም ውዴ፣ አመሰግናለሁ። ትንሽ ረፍት ካደረኩ ደህና ሆናለሁ። እንደዛ ከሆነ በቃ እኔ ልሂድ፣ አንቺ ረፍት አድርጊሽ። አመሰግናለሁ። ፊዳኔት ናት። ለምን ቤት አልመጣችም? አላውቅም። ምናልባት የሆነ ቦታ ሄደ ይሆናል። ችግር የለውም፣ ትልቅ ሰው ናት። ተዋት፣ በፈለገች ሰዓት ትመጣለች። አሁን ብላ። አቤት። ኤርጃን የት ነው ያለው? ማን? ኤርጃን ማን እንደሆነ አላውቅም። ምን እያደረክ ነው? በሬ ላይ ቆመ ልቀር ነው? ልጄ ጠፍቷል። ኤርጃን እንዳገተው አውቃለሁ። የት እንደሆነ አንቺ እንደምታውቂም አውቃለሁ። ኤርጃን እንደዛ በጭራሽ አያረግም። ይህን የማረግ ድፍረት የለውም። አለመግባባት ተፈጥሮ መሆን አለበት። አስተያየትሽን ለራስሽ ያዡ። ትሰምኛለሽ? እኔ ምንም ጊዜ የለኝም። ኤርጃን ነው የወሰደው። ፊዳንም እሱ ጋር ናት። ንገርኝ፣ ይሄ ሰውዬ የት ነው? አድራሻውን እኔ እሰጥሃለሁ። ተረጋጋ በቃ። ግን ተሳስተ መሆን አለበት። ኤርጃን መቼም ፌዳንን አያስፈራራትም። ሁለቱም በጣም ነው የሚዋደዱት። የምን መዋደድ ነው? ይሄ ምን አይነት ፍቅር ነው? ታዋቸው፣ እሱ የራሳቸው ጉዳይ ነው። አንተ ስለ ራስህ አስብ። ካለበለዚያ ለምን ፊዳን ስለ ኤርጃን ቅሬታ አላቀረበችም? አስበው እስቲ። ምንም የተፈጠረ ነገር የለም። ምን? እንዲሁ ትንሽ አዞረኝና ስወድቅ ጭንቅላቴን መታኝ። ይሄው ነው። ምን እያልሽ ነው ያለሽው? ያ ቀውስ እኮ የሆነ ነገር ሊያደርግሽ ይችል ነበር እኮ። እንደዛ ከሆነ ምንም ማድረግ አንችልም ማለት ነው። በይ እንጂ ምን እንዳደረገሽ እውነቱን ንገሪያቸው። ሁላችንም እናውቀዋለን። እዚህ ፖሊስ አለ፣ እኛም እዚህ ነን። ተናገሪ። ታው ልጅቷን ብዙ አታስጨንቃት። ገና መንቃቷ እኮ ነው። እውነቱን እየተናገረች ነው። አዎ፣ ምንም ነገር አልተፈጠረም። እንዲሁ ጭንቅላቴ መቶኝ ነው። በቃ ፈጣሪ ማርሽ እመቤት። መልካም ቀን። አልገባኝም። ለምንድን ነው እንዲህ ላደረገች ሰው የምትከላከዩ? እኔ ለማንም እየተከላከልኩ አይደለም። ታዲያ ምንድን ነው? ሲጀመር ያን ያህል ርቆ ሄደ። በዛ ላይ ደግሞ አንተ የሚገባ ነገር እንኳን ደህና መጣሁ። እንኳን ደህና ቆየ። ቡራክን አሳየኝ። ቡራክ የት ነው? ንገረኝ። አታስቢ፣ ውስጥ ነው። ቡራክ ውስጥ ነው ያለው። ቡራክን ማየት እፈልጋለሁ። ልጁ እዚህ ነው። ደህና ነው፣ ግን መጀመሪያ ወረቀቶችን መፈረም አለብሽ። ወደ ውስጥ ግቢ። ለትንሽ ጊዜ እንግዳ ትሆኛለሽ። አሁኑኑ ሄጄ አጋቢውን አመጣዋለሁ። ቡራክን ከማየቴ በፊት አይሆንም። ልጁ ደህና ነው፣ አታስቢ። የሚያስፈልግሽ ነገር ካለ ሰራተኞችን ልጠይቂያቸው ትችያለሽ። በሩን የግድ መቆለፍ አለብኝ። ይቅርታ እንዳልጨናነቅ ነው።
ከደንበኛ ጋር ወጥቶ ነው። ጠብቀው፣ አሁን ይመለሳል። ባለቤቱን ፈልጌው ነበር። አሁን የት እንደሆነ አላውቅም። እዚህ ብዙውን ስራ የሚሸፍነው ሰራተኛው ነው። እስከዛ እዚህ ጋር አረፍ በል። ሻይ ላምጣልህ እንዴ? አይ አመሰግናለሁ። የት አባሽ ነበርሽ አንቺ የተረገምሽ? ደግሞ ምን እየጠነሰሽ? ምንድን ነው አሁንም እኔ ላይ ማንዣበብ ጀመርሽ? የሞተ አህያ ተኩላ አይፈራም ወይዘሮ ከሪማን። ምን እያልሽ ነው? ታዩ እዚህ ድረስ የመጣሽው ዝም ብለሽ ነው። ለቶፕራክ ምንም ነገር አልነገርኩትም። ሐሳብ አይግባሽ። የዘመድ ልጅ ለማየት ነው የሄድኩት። ዝም ብለሽ ነው የፈራሽው። ካልነገርሽው ለምን ሽሌ ድረስ ተከትሎሽ ሄደ? ምንም አልገባኝም። እሱን ሄደሽ እሱን ጠይቂው። ለመጨረሻ ጊዜ እየጠየቅኩሽ ነው። ለምንድን ነው ተከትሎሽ የወጣው? ልጅሽን ጠይቂው አልኩሽ። አታናጅኝ። እየጠየቅኩሽ ነው። እኔ ልሞት እንደሆነ አውቆ ነው። የምን ሞት ነው ደግሞ? ከዚህ በኋላ ብዙ ጊዜ አይኖረኝም ወይዘሮ ከሪማን። ይህንን መናገር ለእኔ ቀላል አይደለም፣ ግን እውነታው ነው። ለመሞት የቀረኝ 3 ወር ብቻ ነው ማለት ተነግሮኝ። ቶፕራክ ውጤቱን አይቶ ነው እኔን የተከተለኝ። እውነት ሊሆን አይችልም። ሌላ ቦታ ትታያለሽ። እሱ ሊያሳስብሽ አይገባም። እና ስለ ቤተሰብሽም ምንም መጨነቅ የለብሽም። እስካሁን ድረስ ለማንም ሰው ምንም ነገር አልተናገርኩም፣ አልናገርምም። በጣም የጥፋተኝነት ስሜት ተሰምቶኛል። በዚህ ኃጢአት ክብደት መሞት አልፈልግም፣ ግን ማድረግ አልቻልኩም። የኖርኩት ከዚህ ኃጢአት ክብደት ጋር ነው። እናም ይዤው ሞታለሁኝ። በጣም ትልቅ ኃጢአት ከመሆኑ የተነሳ እኔ የራሴን ኃጢአት ይዤው ልሄድ ነው። እመቤት ቡራክ ከአባቱ ጋር ደህና ነው። መቼም ከዚያ ይሻል። እሺ ፈጣሪ ትንሽ ቀን ቢሆንም ራሱ የኔን ህይወት ለቡራክ ስጠው እባክህ። እሱን ጠብቀው። መታጠቢያ ቤት መጠቀም አለብኝ። ማንም ሰው የለም? ቆይ አንዴ ምራቴ መጣው። ምራቴ ምንድን ነው? መታጠቢያ ቤት መጠቀም አለብኝ። መንገዱን ብቻ አሳየኝ፣ ራሴ ሄዳለሁ። በዚህ ጋር ነው ምራቴ። ይሄ ነው። አታስብ፣ አላመልጥም። እሺ
ምን ተፈጥሮ ነው? ምንም አልተፈጠረም። መታጠቢያ ቤት ገብታ ነው። ወንድሜ ምን ሆነሃል? ቆይ ችግር ውስጥ ብታስገባንስ? በኋላ ኤርጃን ይገለናል። እውነቴን ነው። እሺ አታስብ፣ ተረጋጋ፣ ችግር የለውም። እንዳታመልጥ በተጠንቀቅ ጠብቃት። እሺ እሺ። ተመልሼ ውጭ ይሆናል። እሺ። ቡራክ ደህና ነህ አይደል? የኔ ውድ እዚህ የመጣሽው ልትወስጂኝ ነው? አዎ ውዴ፣ ልወስድ ነው የመጣሁት። ከዚህ እንወጣለን። እሺ ደህና ነህ አይደል? የሚያም ቦታ የለም አይደል? ምንም የለም። በቃ እንሂድ። እሺ እንሂድ ውዴ። ለመሞት የቀረኝ 3 ወር ብቻ ነው መቤት፣ ተነግሮኛል። ቶፕራክ ውጤቱን አይቶ ነው እኔን የተከተለኝ። ነቅተሻል እንዴ? እንዴት ነው? ጥሩ ረፍት አደረግሽ? አዎ በደንብ አርፌያለሁ ውዴ፣ አመሰግናለሁ። ደህና ነኝ። ላሰለችሽ አልፈለግኩም ነበር፣ ግን አላስቻለኝም። የረበሸሽ ነገር እንዳለ እርግጠኛ ነኝ። ከእኔ እንደደበቅሽኝም እርግጠኛ ነኝ። ለምን ደብቅሻለሁ? ስለ እኔ ሁሉንም ነገር ታውቂያለሽ። የገዛ ልጄ ማለት ነሽ። ከአንቺ ምን ልደብቅ እችላለሁ? አላውቅም። በሀሳብ እየሄድሽ ትመስያለሽ። እንደዚህ ሆነሽ ሳይስ ያስፈራኛል። በእኔ ፈራሽ? ለምን? ይሄ ጋብቻ እንዳይቀር በጣም እፈራለሁ። ችግር የሚፈጠር እየመሰለኝ ነው። ምንም አታስቢ፣ ይሆናል። እመኝኝ ውዴ። ምን ነው እኔን አታምኘኝም እንዴ? እሱማ አምንሻለሁ። እንደዚሁ ይመስለኛል እኔን ላለማስከፋት የሆኑ ነገሮች ከኔ እየደበቅሽ ነው። ሰሞኑን ደጋግመሽ እንዲያልሽ ነው። ምን እያሰብሽ እንደሆነ አላውቅም አይዳንዬ። ስታስቢው ቆይ ካንቺ ምን ልደብቅሽ እችላለሁ? ለምሳሌ ቶፕራክ ማስታወስ እየጀመረ ሊሆን ይችላል ብዬ አሰብኩ እና ቢታይሽም ለእኔ ላትነግሪኝ ትችያለሽ። ግን ደግሞ በጣም ማወቅ እፈልጋለሁ። ነይ የኔ ውድ ነይ። ምንም የሚያስፈራ ነገር የለም። አሁን የጨለማው ጊዜ አብቅቷል። ለ5 ዓመት ቶፕራክ እስኪነቃ ስንጠብቅ ከበቂ በላይ ፈርተናል። ከዚህ በኋላ ስለ ፍራቻ መስማት አልፈልግም። ፈልጌ እኮ አይደለም፣ ግዴታሽ ነው። ለደስታሽ ስትይ መሞከር አለብሽ። አንቺ ጠንካራ ሴት ነሽ። ቶፕራክን ምን ያህል እንደምትወጂው አውቃለሁ። ያ ሁሉ ልፋትሽ ዝም ብሎ ሊጠፋ አይችልም። ብዙ ለፍተሻል። እኔም የገባሁልሽን ቃል እጠብቃለሁ። እሺ፣ ግን ቶፕራክ የሆነ ነገር ማስታወስ የጀመረ ይመስልሻል? አረ በጭራሽ አይሆንም። እንደዛ ቢሆን አውቅ ነበር። ታዲያ ለምንድን ነው ከቡራክ ጋር ብዙ ጊዜውን የሚያሳልፈው? ከእኛ ጋር ከሆነ አያውቅም። ምን አሳስበሽ? እኛ የምንፈልገው ይሄንን አይደለም እንዴ? ቶፕራክ ከልጁ ጋር እኛን ይለምደናል። ሐሳብ አይግባሽ። እንደ አባትና ልጅ አብረው ይሆናሉ። እሺ በይ በቃ። አሁን ቀጥታ ወጥ ቤት መሄድ አለብሽ። የራት ዝግጅቱ እንዴት እንደሆነ እይ። የዚህ ቤት እመቤት እኮ አንቺ ነሽ። የወደፊት ባልሽና ልጅሽ ወደ ቤት ሲመለሱ ጥሩ ምግብ መዘጋጀቱን አረጋግጪ። ፍጠኚ። እሺ። ከደንበኛ ጋር ነበርኩ። ብዙ አስጠበቅኩ እንዴ? ምንም ችግር የለውም። ኤርጃንን ፈልጌው ነበር። ዛሬ አይመጣም። ለተወሰነ ጊዜ የሚመጣ አይመስለኝም። የምረዳ ነገር አለ? ለተወሰነ ጊዜ ማለት? ያው አንድ አስቸኳይ ሥራ አለሁ። የሚኖር አይመስለኝም። ገባኝ። ከሱ ምን ፈልገ ነው? ምንም አይደለም። እንዲሁ ለሰላምታ ፈልጌው ነው። ከሺሌ አካባቢ ስለመጣው ላየው ነበር። እሺ፣
ሰላምታህን አደርስልሃለሁ። ከፈለክ መልእክትን ማስቀመጥ ትችላለህ። አቤት ወንድሜ። አበባ? እሺ ወንድሜ፣ አሳስብ፣ አሁኑኑ ልካለሁ። አድራሻውን ንገረኝ ወንድሜ። አለምዳግ መንገድ 7 ቁጥር 27። እሺ በቃ እሺ ወንድሜ። ሌላ የምትፈልገው ነገር አለ? እና ደግሞ ወንድሜ የሆነ ሰው እየፈለገ ነው። ማንም ይፈልገኝ? አላውቅም። አሁን ቀና ስል ማንም የለም። እሺ ማንም ሰው ቢጠይቅ እዚህ የለም በላቸው። እሺ ወንድሜ። መቼም አድራሻውን ይዘሃል አይደል? ይኸውልህ ስማኝ፣ አበባውን እንዳትረሳው። እሺ ወንድሜ። አበባው ከኔ ቀድሞ እንዲደርስ አድርግ እሺ። በብርሃን ፍጥነት ይሁን የምልህ ገባ አይደል? ምንም አያሳስበው ወንድሜ። እሺ በል፣ መልካም ስራ። እንግዲህ ከስራ ስለረበሽኩ በጣም ይቅርታ። ምንም ችግር የለም፣ ስራ አይደል እንዴ? እንግባ። ልጁ እንዳትነካው፣ ልቀቀው፣ ልቀቀው፣ እንዳትነካው። ልክ አይደለም፣ ልቀቂ። ሎኔ እንዳትነካው እባክህን። ምራቴ፣ ይሄ ልክ አይደለም። መረፊ። የምን ምራቴ ነው? አፈር አባ ብልሃና። ምን ተፈጠረ? ምንድን ነው? ተው፣ ልጁ እንዳትነካው እባክህ። ቺቲ፣ ስለዚህ ሴት አላስጠነቀቅኩም ነበር ወንድሜ። ሳላያት እኮ ነው የጠፋች። አፍህን ዝጋ ሰውዬ። ስሚ ሴትዮ፣ በይ አሁን ልጁ ልቀቂው። በጭራሽ አልለቀውም። እሺ፣ ስለዚህ ከእሱ ጋር ውስጥ ትገቢያለሽ። በይ ነይ፣ ቶሎ በይ። ይቅርታ አድርጊ። ልቀቀኝ፣ ልቀቀኝ። አይዞህ፣ ይሄ ነው እብድ፣ እንወጣለን። እስኪ ቀና ብለህ ከዚህ እንወጣለን። እሺ፣ ብቻህን በጭራሽ አልተውህም። እመኔን፣ ቃል እገባልሃለሁ፣ አልተውህም። በጣም ፈራው። አትፍራ የኔ ጣፋጭ፣ አትፍራ፣ እኔ አለሁልህ። አትፍራ ውዴ። አስቸኳይ ስራ? እነዚህ ሰዎች ግን ምን አይነት ሰዎች ናቸው? የምትዋደዱ ከሆነ ሂዱና ከኛ ርቃችሁ የምትፈልጉትን አድርጉ። ቆይ ከልጄ ምን ፈልጋችሁ? እንዴት ሕፃን ልጅ ታግታላችሁ? እሱን ከነኩት ሁሉንም ነው የማጠፋቸው። አንድ ባንድ ሁላችሁንም ነው የማጠፋችሁ። ቡራክ የኔ ውድ ደህና ነህ አይደል? እስቲ ልይ። በጣም ፈርቻለሁ። እኔን በጭራሽ እዚህ ትተሽኝ አትሄጂም አይደለ? እንዴት አደርገዋለሁ ውዴ? መቼም አላደርገውም። መቼም ብቻ አንጥቼ ካልሄድም። እንዳትሄጂ። አልሄድም። አትፍራ፣ ምንም ነገር አትፍራ እሺ ውዴ። መቼም ቢሆን እኔ ትቼ ካልሄድም። በል አሁን አይንህን ጨፍን፣ ጨፍን። ከዚህ ቦታ በፍጥነት አብረን እንወጣለን እሺ? ከዚህ በኋላ ጨለማ አይሆንም። ሁሌም ብርሃን ላይ ነው እሺ? ምን ሆነ የኔ ውድ? ወዴት እንሄዳለን? ፀሐይ ስትወጣ ውዴ፣ በተፈጥሮ ያበበ ሰፊ መስክ ላይ እንሄዳለን። ፀሐይዋ ለምለሙ መስክ ላይ ስታንጸባርቅ እናያታለን። መሬቱ ብርሃን ይሆናል፣ በጣም ያበራል። ሙሉ ዓለም ልክ እንዳንተ አይን ያበራል። ከዛ አንድ ላይ ሆነን ወደ ጨለማው እንሄዳለን። አረንጓዴ የሆኑ ቅጠሎች፣ የወፍ መኖሪያ የሆነ ጫካ፣ ትልልቅ ረጃጅም ዛፎች ስር እንራመዳለን። ተያይዘን እንሄዳለን። አንድ ላይ ሆነን የጫካውን ሹክሹክታ እንሰማለን። ጫካውም ይቀበለናል። ወፎቹም ሰላም ይሉናል። ጢንቸሎችና ኤሊዎች እየተራመዱ የሚጫወቱበት ቦታ ነው። ጫካዎቹ ቤቶቻችን ይሆናሉ፣ መናፈሻችን ይሆናሉ።
በጣም ደስተኛ ከመሆናችን የተነሳ በአንድ ተንፋሽ ጫካውን ውስጣችን ውስጥ እናስገባዋለን። ልጄን ትሸጣለህ። አንተን ግን መቼም አላጣም። እናንተ ሰዎች ማን ናችሁ? ድንገት ነው ህይወቴ ውስጥ የገባችሁት። ሙሉ ለሙሉ ቀየራችሁኝ። የዛኔ ቤተሰቦቼ እንደሞቱ ባላውቅ ኖሮ ቤተሰቦቼ ናችሁ ብዬ አስብ ነበር። ግን እናንተ ማን ናችሁ? አሁንስ ላብድ ነው። ቆይ ማን ናችሁ? እሱ ነጃትን ይመስላል። በጣም ይመሳሰላሉ። መንታው ሊሆን ይችላል። አይኑ፣ ድምፁ፣ ፊቱ፣ ሁሉ ነገሩ። ፈጣሪ ይማርሽ ወይዘሮ ፊዳን። አሁን ግን ደህና ነሽ አይደል? ነጃት ነጃት የኔም መቤት ደህና ነሽ? ግን ያ ሰውዬ የኔ ልጃት አይደለም። ሊሆንም አይችልም። ስሚ ሴትዮ፣ እድለኛ ነች። ልትሄጂ ነው። ወንድም ኤርጃን ከአጋቢው ጋር ሆኖ እየመጣ ነው። እሺ፣ ቁልፉን የት ነው የጣልኩት? ምን አይነት ጉድ ነው? ግባ። ሰዎች ወዴት ሄዱ? እሺ አረፍ በል። እንደ ቤቴው ምንም እንዳትሳቀቅ። ከሙሽራዬ ጋር ልብሳችንን ለብሰን ቶሎ እንመጣለን። እስከዛው አረፍ በል። እንግዲህ አረፍ በል። ወንድሜ እንኳን ደህና መጣ። እንደተመለስክ አላወኩም ነበር። ፊዳን የት ነው ያለችው? ወንድሜ ቅድም ትንሽ ችግር ተፈጥሮ ነበር። ምን ተፈጥሮ ነው? ፊዳን የሆነችው ነገር አለ እንዴ? አይ ወንድሜ ምንም አልተፈጠረም። መጋዘን ውስጥ ናት። ለምን እዚህ አልሆነችም? ለምን እዚህ እንዳልሆነች ንገረኝ እያልኩ ነው። ልጁን ይዛ ከዚህ ልታመልጥ ነበር። ስለዚህ ሁስኑ መጋዘን ውስጥ ቆለፈባቸው። ምን ተፈጥሮ? ወንድሜ የትኛው? ቡራክና ናንሩት አመለጡ። ቆይ ሲጀመር ለምንድን ነው እየከፈለኳቸው ያሉት? ወንድሜ ወንድሜ ወደ ጫካው እየሮጡ ነው። ይይዙናል። እንፍጣን። አይችሉም። የኔ ውድ እናመልጣለን። አይዙንም። ቡራክ ደህና ነህ አይደል ውዴ? በጣም ያሟል። ምንም አትሆንም የኔ ውድ። እሺ ትንሽ ብቻ በርታ።
አናመልጥም፣ ይይዙናል። ሊይዙን አይችሉም ውዴ። ብቻ እኔን እመነኝሽ። አይዙንም፣ አልፈቅድላቸውም። በል ደፍጠን። ምንድን ነው? ምን እያረክ ነው? አንተ ማን? እኔ እኮ አጋቢ ነኝ። ውስጥ ያለው ማን ነው? ማንም የለም። እዚህ ያመጡኝ ሰዎችን እንዳጋባ ነው። ከዛ በድንገት እነሱ ጠፉ። እኔ ምንም የማውቀው ነገር የለም። ሌላ ማን አለ? ትንሽዬ ልጅ አይተሃል? እኔ ማንንም ሰው አላየሁም። ውስጡ ሶስት ሰዎች ነበሩ። ከዛ ሁሉም ጠፉ። ሌላ ማንንም ሰው አላየሁም። እሺ አሁን ከዚህ ጥፋ። እየደረስን ነኝ ወንድሜ። በዚህ ጋር እንደሆኑ እርግጠኛ ነኝ። መቼም በዚህ ጋር አይሄዱም። ፍጠኑ ፍጠኑ። የት አባታቸው ናቸው? እዚህ አካባቢ መሆን አለባቸው። ከዚህ ርቀው ሊሄዱ አይችሉም። እውነቴን ነው የምላቸው። እስማማለሁ ወንድሜ። ወንድሜ አያቸው እነዛውና ትንሽ ነው ይቀራል። በደንብ እያየ ተጠንቀቅ። ሁሉም ቦታ ፈልጉ። ፊዳኒት ነሽ። የት ልትሄጂ ትችያለሽ? ሌላ መውጫ የለም። ታያለሽ፣ ይይዝሻል። ወንድም የዚህ አካባቢ ናቸው። ወንድሜ ምንድን ነው? ወንድሜ በዚህ በኩል ነው የሄዱት ማለት ነው። አሁን ምንም አንሆንም። ምንም አንሆንም ውዴ። ትንሽ ነው የቀረን። ትንሽ ብቻ መራመድ ነው ያለብን። ከዛ እናመልጣለን። እግሬም በጣም አመመኝ። አውቃለሁ ውዴ፣ ግን ደግሞ አንተ በጣም ጠንካራ ነው ውዴ። ምንም ትችላለህ። እንደማን እንደሆንክ ታውቃለህ? እንደማን? ልክ እንደ ትንሽዬ አንበሶች። ትንንሽ አንበሳዎች? አዎ ትንንሽ አንበሶች። ምንም ነገር ቢመጣ ልክ እንዳንተ ተስፋ አይቆርጡም። ለዛ ነው አዳኞቹ ቶሎ ማያገኟቸው። እናንተም በጣም ጠንካራ ትንሽዬ አንበሳ ነህ። ታዲያ አንተ ምን ታደርጋለህ? መቼም ተስፋ አንቆርጥም። አዳኞቹን ሊይዙን አይችሉም። በጣም ጎበዝ ትንሹ አንበሳ፣ ጎበዝ። ና ና ቆይ አሁን የት ናቸው? የት ነው ያሉት?
መልስልኝ እንጂ እናንተ ደደቦች! አልፈናቸው መተናል እኮ ሩጡ! ቡራክ! 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 ቡራክ ሰማ? የአባት ድምፅ ነው። ደስ ይላል። ፍጠን ሂዳን! ማምለጥ አትችይም ብዬ አላልኩሽም? ተው እንሂድበት እባክህ። አለቀላችሁ። እንደማለቅሽ ነግሬሽ ነበር። በይ ነይ፣ አሁን ወደ ቤት እንሂድ። አላደርገውም ኤርጃን፣ መቼም አላገባህም። ይኸውልሽ አንዴ ሸውደሽኛል፣ ግን እኔ ይቅር ብዬሻለሁ። በይ ነይ፣ አሁን ወደ ቤት እንሂድ። በጭራሽ አይሆንም። ቡራክ ይኸውልህ፣ ሩጥ፣ አባትን በፍጥነት አገኘውሽ። አብረሽኝ ነይ። ቡራክ ሩጥ፣ አትጠብቀኝ፣ ሩጥ ሩጥ። ወንድሜ ልጁ ሮጦ እየሄደ ነው። አስቁሟ! ወንድሜ እየሮጠ ነው፣ እንያዘው እንጂ። አስቁሙ አልኩ እኮ ወንድሜ።